በአበሽጌ ወረዳ በኢንቨስትመንት ስም ሰፊ መሬት በመያዝ ሀብት እየሰበሰቡ ታጣቂ ቡድኖች የሚረዱ ግለሰቦች በወረዳው የሰላም እጦት ዋና መንስኤ ናቸው ተባለ። በጉራጌ ዞን አበሽጌ ወረዳ በኢንቨስትመንት ስም ሰፊ መሬት የያዙ ቁጥራቸው በርከት ያሉ ግለሰቦች ታጣቂ ቡድኖች በገንዘብና በስንቅ በማገዝ በአካባቢው ሰላም እንዳይኖር እየሰሩ መሆኑ ተገልጿል። በወረዳው ከሌላ ቦታ የመጡ በኢንቨስትመንት ስም ከ5 ሄክታር በላይ መሬት በመያዝ የሚሰበስቡት ሀብት ታጣቂ ቡድኖች በማገዝ የራሳቸውን እኩይ ዓላማ ለማሳካት እየጣሩ በመሆኑ በወረዳው ዜጎች በነጻነት ተዘዋውሮ መስራት እንዳልቻሉ ምንጮች ለጄኤንኤን አስረድተዋል። ቁጥራቸው ቀላል የማይባል ባለ ሀብቶች ከቀድሞ ጀምሮ ከታጣቂዎች ጋር ቁርኝት እንዳላቸው የሚታወቅ ሲሆን የተወሰኑት በቁጥጥር ስር ውለው የነበረ ቢሆንም አንዳንዶቹ ምክንያቱ በውል ሳይታወቅ ተፈተው ወደ ቀድሞ ግብራቸው ተመልሷል። በተለይም በወረዳው በዳርጌና በዋልጌ ከተሞች በንግድ ስም የተደበቁ ለታጣቂዎች መረጃ በመስጠት ዜጎች የሚያሳግቱ መሳሪያ የሚያዘዋውሩ ባለሀብቶች መኖራቸውን ምንጮች ይገልጻሉ። ከወረዳው በኢንቨስትመንት ስም በያዙት ሰፊ መሬት የሚሰበስቡት ሀብት ማመላለሻ ተሽከርካሪዎች ሳይቀር የጦር መሳሪያ በነጻነት ለታጣቂዎች ያመላልሳሉ። በወረዳው የጦር መሳሪያ ሽያጭ ላይ ይሳተፋሉ። በወረዳው የተሰማሩት አንዳንድ የጸጥታ ኃላፊዎች በዚህ ድርጊት ሊሳተፉ እንደሚችሉ ምንጮች ጠቁሟል። በወረዳው የዜጎች መታገት፣ ከፍተኛ ገንዘብ መጠየቅ አሁን የተለመደና ትኩረት ያጣ አሳሳቢ ጉዳይ ሆኗል። በህገ ወጥ መልኩ ገንዘብ መሰብሰብ ዓላማ ያደረጉ ታጣቂዎቹና ባለሀብቶቹ አንድ የሚያደርጋቸው ጉዳይ ህገ ወጥ ሀብት ሰብስቦ ማሸሽ መሆኑን ይነገራል። ሌላ ቦታ ወፍጮ ቤቶችና የንግድ ተቋም አሉን በሚል ከወረዳው በትልቅ ተሽከርካሪዎች በሚያመላልሱት በቆሎና ሌሎች ነገሮች ውስጥ የጦር መሳሪያ ማመላለስ የተለመደ የንግድ ስራቸው አድርገውታል። የወረዳው የሰላም እጦት በዘላቂነት እንዳይፈታ የሚፈልጉ ከታጠቁ ህገወጥ ቡድኖች በተጨማሪ ህገወጥ ባለሀብቶች በመሆናቸው የሚመለከተው አካል ትኩረት እንዲሰጠውም ተጠይቋል።